ወደ እነዚህ ሻት ምትሄጂው ወደ ሀገር ይልኝ ይሄ ቤቷ ነው ከዚህ ቤት አትወጣም ቤቷ አይደለም ተብሏል አናታው እባክሽ ተው ስለፈጠረሽ ስሚኝ አንድ ሰው በእነኚህ ህይወት አያገባውም እሺ አንድ ሰው ከዚህ ቀደም መተው የተጨመላለቁት ይበቃኛል ከዚህ በኋላ ማንንም ሰው ወደኔ ህይወት ውስጥ ብትጠሪ ውርድ ከራሴ ነው የፈለግሽው አንቺ ቤት ቻለሽ አትሄድም ልጄን ይዛ ወዴትም አትሄድም ልጄን ይዛ የትም አትሄድም በጠበልሽ ክብርሽን ጠብቂ እኔ ክብሬ ጠብቄ ነው እስካሁን ክብርሽን ጠብቂ አንቺ ነሽ ክብርሽን ያጣሽ ይኸውልሽ እኔ ከገደብ ካለፍኩ ምን ማድረግ እንደምችል ታውቃለሽ አንቺ ነሽ ወገቧ አልቆመም አልበላችም አልጠጣችም አታውቅም በእናትህ ሳምንት ሳይሞላት ነው እኮ ልጃችን የነጠቀችን እና የመለስኳት ይዛችኋት እንድትሄዱ ሳይሆን ከአባቷ ጋር ልታድግ ነው በቃ እኛ ታንቺ ጋር ክርክር ይቅርብን በቃ እኛ አሁን ወደድሽም ጠላሽም ወይ ክርክሩን መርጠሽ ከልጅ ጋር ትኖሪያለሽ ወይ ደግሞ የልጄን ቁጭ አድርገሽ ትወጪ ፖሊስ እኔን ጥለሽኝ አትሄጂም ሁለት ደግሞ ልጄን ይዘሽ አትሄጂም አዎ መታረስ አይፈለግሽው ከፈለሽ አንቺ ልጅ መታረስ ትችያለሽ እንጂ ልጄን ይዘሽ ከዚህ ቤት ንቅልቅ አትያትም አልገባም ለጠላት ይለቀስለት አታለቅሽ አላዘር በእናትህ ምን ነው ፈልጓል አትሄጂም ከዚህ ቤት አትሄጂምና አንተ እንደዚህ የሆነችብን ታዲያ እንዴት ነው የምንሆነው እኛ እንደዚህ እየተወጣጠሰችብን እንዴት እንሆን ታንሺ በእናትህ የለል ጭራሽ መጫወቻ ሰላም ውደኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ትላንት የተፈጠረውን ነገር ታውቃላችሁ። ዛሬ የመጣሁበት ምክንያት ከእናቴ ጋር ወደ ቡታጀራ ልንሄድ ነው። እንግዲህ ጠዋት ነው ልብሳችን አስተካክለናል። እሱ ሊያሳያችሁ ለጊዜው ከልጅ ጋር ስለማይመቸኝ የምፈልገውን ነገር በቃ እዛው እንትን ላለው ብዬ ነው። ትንሽ ነገር ነው ያስኩት በርግጥ ግን ደግሞ በቃ መውጣት ስላለብኝ እናቴም የተወሰነ እያስተካከለች ነው። ልንወጣ አስበናል። ምክንያቱም በቃ እናቴ ወደ ቡታጀራ መሄድ አለብሽ መጀመሪያ እስከወልድ ድረስ ነበረ በእርግዝና የተከሰተ ግፊት ስለነበረብኝ የሚከታተለኝ ዶክተር ደግሞ ሌላ ቦታ እንዲሄድ አልፈለገም እዚሁ ላይ የሚፈጠረው አይታወቅም ምናምን ብሎኝ ነበረ እና ያው ሂስትሪያችሁን የሚያቅሰው ነው ለመውለድም ለምንም እንትን የሚለውና እዛ ብሄድ እንደ አዲስ ነው እንትን የምለውና ለዛ ነበረ። አሁን እግዚአብሔር ይመስገን ልጄንም ወልጃታለሁ በሰላም እግዚአብሔር ምን ይሳነዋል እውነት የምሬን ነው። ፈጣሪ እኮ መቼም ነው የማይተዋችሁ። በቃ እንጃ አላቅ ፈጣሪ ድምፄን ሳያሰማ ሳልጎዳ ምን ሳልል የፈራሁት ነገር ሳይሆንብኝ በሰላም መገላገል ችያለሁ። ፈጣሪ ይመስገን። እንደገና ደግሞ የእናንተ ጸሎት ዱዓ እውነት ለመናገር በጣም ረድቶኛል። ምክንያቱም በእኔ ጸሎት ብቻ እንደዛ አልሆንም። ምክንያቱም ብዙዎቻችሁ ስለኔ በጣም ስትጨነቁ ነበረ እና እግዚአብሔር ይመስገን አሁን እንትን ማለት ይቻላል። እናቴ መታለች። እናቴ ሁሉ ነገሬ ናት ማለት እንዴት እንዳሳደገችኝ ምናምን ብዙ ጊዜ አውርቼ አውቃለሁ እና እናቴ በጣም በሳል ሰው ናት ስላችሁ በትዳሬ ላለመግባት ብዙ ጊዜ ረጅም ጊዜ ችሊ ሰው የላትም እስክባል ድረስ ሌሎች ሰዎች እኔ ጋር በቃ መጨረሻ ላይ እስኪመጡ ድረስ ምክንያቱም በቃ እናቴ በትዳር በቃ አንዳንዴ ቻይ አንዴ ገብተሽበታል የሆነ ጣልቃ ነገ የሆነ ነገር ቢፈጠር ጸጸት እንዳይኖራት በትዳሯ እኔ ነኝ የገባሁት ላለ ማለት ብዙ ዋጋ ከፍላለች። ያ ማለት እናቴ አልቅሳ ተጎርታ የእውነት የምሬን ስትመጣ ሌላ ሰው መስላ ነው የመጣችው። ከዛ ለምንድነው እናቴ ከሳሽብኝ ለምንድነው ፊትሽ እንደዚህ ሆኖ ስላት ያንቺ ጉዳይ ሲያስጨንቀኝ ካረገሽ ጀምሮ እኔ እንቅልፍ አልተኛሁም። እሺ ለምን አልመጣሽም እኔ ጋር? አይ መምጣት አልፈለኩም። የነበረው ነገር ሰዎች ነግረውኝ ስለነበር እያንዳንዱ ነገር ይነግሯታል። ለካ እኔ የሚነግሯት አይመስለኝም። ካንቺ እስኪመጣ ድረስ ምንም ነገር
ማድረግ አልፈለኩም፣ ለዛ ነው አለችኝ። ምን ልላችሁ ነው? ያው በቃ እናት ናት። እኔ የሁሉንም እናት አከብራለሁ። በቃ እናት ናት። አንዳንዴ ግን ያው እኔ አሁን ስለማንም ላወራላችሁ አልፈልግም፣ ግን በቃ በጣም ከባድ ጊዜ አሳልፌያለሁ በእርግዝናዬ። ታውቃላችሁ ሁላችሁም፣ በጣም ብዙዎቻችሁ ስታለቅሱ ነበረ። ምን አይነት ህይወት ነው የገጠማት ብላችሁ እውነት በጣም በብዙ እንትን ስትሉ ነበር። አውቃለሁ፣ በጣም ተጎድቻለሁ። እውነት ለማውራት ብዙ ነገር አሳልፌያለሁ። ያም ለልጄ የከፈልኩት መስዋዕትነት ነው። ነገ ታየዋለች ሁሉንም ነገር። እኔም አልኳችሁ በእርግዝና ሰዓት ሆርሞንም ያስቸግራል። ሆርሞኑ፣ ህመሙ፣ ሁሉ ነገር በጣም ከባድ ነው። እኔ እግዚአብሔር ይመስገን አሁን ላይ በቃ ፈጣሪ አጠገቤ ስላለ ምንም ነገር ልረበሽ አልቻልኩም። እናቴ አጠገቤ ያለች። ይሄ ፖስት ፓርተም ዲፕሬሽን ምናምን የሚባል ነገር አለ እና ያ ነገር አያጠቃኝም እናቴ ስላለችኝ። በዛ ላይ ልጅ አለች። በቃ ከምንም በላይ እና ሰሞኑ ደግሞ ያሳለፍኩት እውነት ለመናገር በጣም ከባድ፣ ራሴን እስክጥል ድረስ ምግብ አልበላሁም። ኢቨን አራስ አልመስልም። ኢቨን አራስ አልመስልም። ምክንያቱም በቃ ምግብ አልበላሁም። ሰው ቅቤ ምናምን ይቀባል፣ እኔ ቅቤ አልተቀባሁም። በቃ ምንም ነገር ማድረግ አልቻልኩም። እንደ አራስ አልሆንኩም። ለምን? በቃ ያለው ነገር ከባድ ስለነበረ። ልጄን አጥቼ እንዴት ነው እንደዛ መሆነው? ገብቷችኋል አይደል? በጣም ነው የሚከብደው። የእውነት የምሬን ነው። እና ወዲያውን ራሱ የከሳሁት ምናምን ሆዴ ማሰሪያ ምናምን ሳላስር ነው ወዲያው ወደ ቦታ የተመለሰው። ያው ለምን አልወፈድሽ ምናምን እንዳትሉኝ ብዬ ነው። እና ምክንያቱን እየነገርኳችሁ ነው። እና በጣም በቃ ምግብ አልበላም ነበረ። ኢቨን ጡቴ ደርቋል። አሁን ጣሳ ወተት ነው ልጄን እንትን እምላት። ትንሽ ነበረ የሚፈሰው የነበረው። ከዛ ደረቀ። በቃ 3 ቀን 4 ቀን ምናምን እንትን ስትል ሳጠባው ስትቀር አመመኝ ተወጥሮ ምናምን። ከዛ በኋላ በቃ ደረቀ እና የጣሳ ወተት ነው እያጠጣኋት ያለው ለልጄ። እግዚአብሔር ይመስገን ያው ይችላለሁ ብዬ አስባለሁ። ይከብዳል በእርግጥ ግን በቃ አሁን እዚህም ደግሞ ስራ ጀምሬያለሁ። ታውቃላችሁ እዚህ ቤት ውስጥ የሚቀረጽ ቀረጻ አለ ለሰዎች እንትን ብዬ ማለት ነው። እዚህ ቤት ውስጥ ነው የሚቀረጸው ነው። ለዛ ነበረ መጀመሪያ በቃ በጣም እንትን ስል ስለነበረ ለመውለጃ ይሆናል አንዳንድ ነገር ይሆነኛል በሚል ሀሳብ ነበር። እና አሁን ከራሴ የሚበልጥ ነገር የለም። እሱንም በቃ የቀረጹትን ያህል ቀርጸዋል፣ የተቀረጸው ያህል ተቀርጿል። ከዛ በቃ ምንም ማድረግ አልችልም። በቃ አቆማለሁኝ እና እናቴ ጋር ሄዳለሁ። በእርግጥ አሁን ልጄ እዚህ ነው ክትትሏ ምናምን እና ወደዛ መሄድ በጣም ይከብዳል። እውነት ለመናገር አራስ ሆናችሁ መንገድ በመኪና ነው፣ ፕሌን ምናምን የለም። ወደዛ በመኪና በጣም ነው የሚከብደው። አራስ ልጅ ይዞ መሄድ ማለት ነው። ገና ስንት 10 12 13 ቀን ሆነ 10 13 ቀን ነው እና በጣም ነው የሚከብደው። እዚህ ክትባቶች አሏት ምናምን። በእርግጥ ወደዛ ይዤ እሄዳለሁ፣ ግን በቃ በጣም ነው የሚከብደው እውነት ለመናገር። ግን ደግሞ ምን ታረጋላችሁ? ምንም ማድረግ አይቻልም። በቃ እኔ ቤቴ ይታረሳለሁ። እናቴም የመጣችው እዚህ ብዙ ነገር እዚህ የተሻለ፣ እዛ ቡታጀራም ትንሽ ወጣ ያለ ነው ሰፈራችን እና እንደዚህ ወጣ ያለ ነው። አይመችም፣ ግን ምንም ማድረግ አልችልም። ከእናቴ ጋር በቃ ያለውን ነገር እዛ እናሳልፋለን። እናቴ እኔ ምንም ነገር አሁን ልጄ አይኔ እያየ እኔ ላጣሽ አልፈልግም፣ በጣም ተጎድተሻል፣ ያንን መጠገን ሲኖርባቸው የባሰ ደግሞ አሁን ደግሞ እንደዚህ እያደረጉሽ ብላ በጣም ቁጭት ውስጥ ናት። እና አሁን እናትና ልጄ መኝታ ክፍል ናቸው። እያለበሰቻት ነው ለመውጣት፣ ምክንያቱም ቅዝቃዜ ስላለ ማለት ነው። እንግዲህ በቃ ዝም ብለን ልንሄድ ነው። እውነት ለመናገር እዚህ ብዙ ነገር አለኝ እና ብዙ ነገር የጀመርኳቸው ነገሮች አሉ። ቶሎ እንትን እላለሁ፣ እናቴም እዚህ ስላለች ቶሎ ወደዛ መልሳለሁ ብዬ ብዙ ነገር አቁሜ ነው
እንትን ያልኩትና አንዳንድ ነገሮች ያቆምኳቸው ነገሮች አሉ በእርግዝና አሁን በመውለዴ ምናምንና እጀምራለሁ ብዬ ሳስብ ብቻ ህይወት ተመስገን ነው ማለት ጥሩ ነውና ተመስገን በቃ ምንም ቢሆን ቆንጅዬ ልጅ አግኝቻለሁ። በጣም ደስ የምትል ልጅ የእውነት የምሬ ነው። በጣም ደስ የምትል ልጅ አግኝቻለሁ። በዛ ላይ ሴት ስትሆን ደግሞ እናቷን ቤተሰቦቿን የምትረዳ አይነት የምሬን ነው። በቃ በጣም ነው ደስ ያለኝና ፈጣሪ ሰጠኝ። እንግዲህ ተመስገን ማለት ነው። ፈጣሪ የሆነ ትልቅ ነገር ሊሰጣችሁ ስትሉ አንዳንዴ በፈተና ማለፍ ግድ ነው። ቆንጆ ነገር ሊነጋ ሲል ይጨልማል አይደለ? ጨለማን አይተን ነው ብርሃንን ለማድነቅ ጨለማን ማየት ግድ ነው አይደል? ጨለማን ስላየን ነው ብርሃንን ሁሌም ብርሃን የምናይ ከሆነ የብርሃንን ፀሐይን፣ ጨረቃን ማድነቅ አንችልም ነበረ። ጨለማን ስላየን ነው ፀሐይንና ጨረቃን ማድነቅ የጀመርነው ብዬ አስባለሁ። እና ብዙ ነገር ቻሌንጅ አሳልፎ ደግሞ እሷን ማየት በጣም ነው የሚያስደስተው። በዚህ ጊዜ ሳላስበው የምሬን ነው በቃ ሳላስበው ነው ሁሉም ነገር የሆነው በጣም በትንሽ ጊዜ ውስጥ። ተመስገን ማለት ጥሩ ነው አይደለ? ስለዚህ በቃ ልጄን ይዤ ወደ እናቴ ጋር እሄዳለሁ። ከዛ እዛ ያለውን ነገር ትንሽ ጊዜ ቆይቼ እዚህ መጥቼ ቤት መከራየት ካለብኝ ተከራይቼ እኖራለሁኝ። ያው የጀመሩ እንዳልኳችሁ እዛ መሆን አልፈልግም፣ እዚህ መሆን ነው የምፈልገው። ለስራም አንዳንድ ያልጨረስኳቸው ትምህርቶች ምናምን ብዙ ነገሮች አሉ፣ የራሴ የግል ነገር ማለት ነው። ለዛ እዚህ ነው የሚሻለው እና ትንሽ ጊዜ እናቴ ጋር አርፌ የምመለስ ይሆናል። እንግዲህ ልጄን ያው እነሱ ተኝተዋል። አላዛርም ይተኛ ቢሮ መሰለኝ አላቅም። እኔ እናቴ አንድ ክላስ ነው ከልጄ ጋር የምናድረው ሶስታችን እና በጠዋት ተነስቼ ሱሌን ጠርቼው ነው ሱሌም እንዲሸኘኝ ማለት ነው። ከዛ ሱሌ ነው ለምን ለቤተሰብ አትናገሪም ከመሄድሽ በፊት አለኝ። ውጪ ላይ ደግሞ መቆም አልችልም እንዳልኳቸው አራስ ስለሆንኩኝ ትንሽ ወገቤንም ስለሚያመኝ የወሰድኳቸው መድኃኒቶች ወገቤን በጣም የምጥ ማስታገሻ ወስጄ ነበር እና ወገቤን በጣም ነው የሚያመኝ፣ አልችልም መቆም ራሱና ውጪ እንትን ከምል ብዬ ነው። የሱሌ ሀሳብ ነው እንግዲህ የምንሄድ ይሆናል ወደ ሀገራችን። ያው ልጄ የእናት ሀገር ልታይ ነው እንደዛ ብዬ ራሴን እያሳመንኩ ነው። በሁኔታዎች ምክንያት አይደለም፣ በቃ ልጄ የእናቷን ሀገር ለማየት ነው ብዬ ራሴን እያሳመንኩ ነው። በቃ እውነት ነገሮች በጣም ነው ግራ ይገባኝ፣ በጣም ነው ግራ ይገባኝ። ግራ ይገባል በጣም ነገሮች እንደምታስቡት ሳይሆን ሲቀር በጣም ነው የሚያስጠላውና እስኪ መልበባብሳን አይቼ የምንሄድ ይሆናል። እንግዲህ ጠብቁኝ፣ መጣሁ። ልጄ እናቴን ልጄ እንሄዳለን። እንግዲህ ቤተሰቦች እየሄድን ነው። ወዴት ነው? ወዴት ነው? ሄሎ፣ ወዴት ነው? ይሸፍ ነው ማለት በቃ ስነ ስርዓት አድርጊ። ስነ ስርዓት አድርጊ። ህፃን ልጅ ነው ያስኩት። ለምን ነው ሰጥሽ? በቃ ይሸፍ ነው። ወዴት ነው የምትሄጂው? ወደ ሀገር ልጅ ይሄ ቤቷ ነው። ከዚህ ቤት አትወጣም። ቤቷ አይደለም ተብሏል። አላታው እባክሽ፣ እባክህ ተው። ስለፈጠረሽ በቃ ሰላም ነው ፈልገው አስወጣኝ። ህፃኗን ይዘሽ የትም አትሄጂም። ይሄንን ወቂ። ልጅቷን የመለስኩት ይዛት እንድትሄድ አይደለም። አላዛር የመለስኩት ህፃኗን ይዛ እንድትሄድ አይደለም። በወለድኩት በተሰቃየሁት ልጅ ምንም ነገር ስልጣን የላትም እሷ። እኔ ህፃኗን ይዘሽ እንድትሄድ አይደለም የመለስኩት። ጦርነት አትፍጠሩ እዚህ ቤት ውስጥ ማለት ህፃኗን ይዛ እንድትሄድ አይደለም የመለስኳት እኮ። እኔ እኮ አይደለም አንድ ህፃኗን ይዛ እንድትሄድ ሳይሆን እሷ ራሷ እንድትሄድ አልፈልግም። እሱ ያንተ ጉዳይ ነው። እኔ ደግሞ ህፃኗ ከዚህ ቤት እንድትወጣ በእኛ ውስጥ እንድታድግ ነው የምፈልገው። በቃ ተፈራራና ንብረት አለች አይደል? በልጄ ደግሞ ማንም ምንም አልከፍትም እያልኳችሁ ነው። ስለፈጠራችሁ አሁን ሌላ ግርግር አንፍጠር። ቪዲዮ ይዘሽ ሌላ ግርግር አንፍጠር።
እንደውም ይዩት። እሺ ሰውዬ እባክሽ ግቢ። ችግሬኒ በቃ በልጅ አገባህም እንዴ? ልታረስበት እናቴ ጋር ሂጅ። ምን ማለት ነው? በቃ ምን ነው ያንቺ ልጅ ብቻ አረግሽው? አረ ልጅ ተላታ ምን ማለት ነው? በልጅ አገባህም ማለት እንዴት? ምን ማለት ነው? አገባው አሁን ይሄ ያንቺ ሀሳብ ነው። አላዛር በቃ ክፈትልኝ። አልከፍትም። ክፈትልኝ። ለምን? ልጄን ይዤ ልሄድ ነው። አይሆንም እንዴ ከፈለግሽ ለምን ከፈለግሽ አንቺ ምን ትችያለሽ? ምን አገባህ? ምን ማለት ነው? አንቺ ምን አግብቶሽ ነው? ልጅሽን ይዘሽ ሂጂ። ቶሎ በይ ነይ። ትሰምኛለሽ? መሄድ ካለባት እናትሽ መሄድ ትችላለች። በጣም ልጄን ጥዬ አልሄድም። ልጅሽን ይዘሽ ሂጂ አልኩሽ። የልጅ ልጄን ግን ይዛ አትሄድም በተአምር። ሲጀመር አትሄድም። እሷም ልጅቷም አትሄድም። አንተ ስላልክ ነው እንዴ ልታረስበት እናቴ ጋር ሂጂ። ሰላሜን ስጡኝ። ተሰቃየሽ እኮ ከተሰቃየሽ በጣም እያሰቃየችኝ ነው ያለችው። ምን አደረኩሽ? በቃኝ ነኝ አንቺ ከምታረጊው በላይ ሚዲያ ላይ እንደዚህ እያልሽ የገባሽው አሁን ክብር በቃ በናትሽን ክብር አንቺ መቼሽ ያበዛችሁ እናት እግዚአብሔር ስነ ስርዓት አድርጊ። የመጨረሻ እንትኔ ነው የመጨረሻሽ ነው። ምን ታረጊ ይሆን? ምን ታረጊ? በጣም ነው እናት በጣም በቃ እያወራሽ ነው። ስነ ስርዓት አዘጋት ይሆን አዘጋት። ስነ ስርዓት አድርጊ። በልጄ እና በኔ እንዴ ምን ማለት ነው? ፈራኩላት አይደል እንዴ? እባክሽ ግቢ። ልጄ እኮ ተደራድሬ ነው ሰርኳት። አንዴ በእናትህ ወይ አቁመውን ይቁምና እሺ ነው መጮህና መናገር አልፈልግም። አስወጣኝ ነው ሂጂና አስተኛት። ሂጂ አስተኛት። ይሄን ነገር አላወራንም። እናትህን ዝም ታሰኛት። እናወራበት እያልኩሽ ነው። ይሄን ነገር እናወራበት። ተሰሚኝ እንደሆነ ስሚኝ። ሳናወራበት ከኔ ጋር ሳትማከሪ ዝም ብለሽ እዚህ ቤት ትወጫለሽ? እሺ አልጮህም። እሺ አትወጪም። እሺ አልጮህምም አትወጪም እንዴ? ገና እንዴ እምቢ ብሎኛል። እንዴ እስኪ ዳኒ ጋር ደውሉ። ለምንድን ነው የሚደወለው? ስሚኝ፣ አንድ ሰው በእነኝ ህይወት አያገባውም። እሺ አንድ ሰው ከዚህ ቀደም መተው የተጨመላለቁት ይበቃኛል። ከዚህ በኋላ ማንንም ሰው ወደ እኔ ህይወት ውስጥ ብትጠሪ ውርድ ከራሴ ስነ ስርዓት አለ። አይኖረኝም። ከፈለኩ በቃ ማይሆን ነገር ታጥፍልኝ። አልሰጣችሁም። መሄድ ነው የፈለግሽው? አንቺ መሄድ ትችያለሽ። አትሄድም። ልጄን ይዛ ወዴትም አትሄድም። ልጄን ይዛ የትም አትሄድም። የትም አትሄድም። በጠበልሽ ክብርሽን ጠብቂ። እኔ ክብሬ ጠብቄ ነው እስካሁን። አንቺ ነሽ ክብርሽን ያጣሽ። ይኸውልሽ እኔ ከገደብ ካለፍኩ ምን ማድረግ እንደምችል ልጅሽ ታውቃለች። ምን ማድረግ እንደምችል ልጅሽ ታውቃለች። ትንገርሽ። አልነገረችሽም? ክብርሽን ጠብቂ። ይኸው ክብርሽን ጠብቂ። ክብርሽን የምትጠብቂው አንቺ ነሽ። አሁን ይኸው ልጅሽን ውሰጃት። እኔ እፈልጋትሽ ሀገር ጉድ እስከሚል በቃ ይኸው ልጅሽን ውሰጃት። ስለ ሀገር አያገባሽም። ከነ ልጇ ከነ ግልግሏ እጃት ነው የሚሄደው። እሱን እናያለን። ኧረ በእናትህ አላዛር ክፈተን። ጠንከር እስከምትል ትመጣልህ አለች። እንደፈለግ ትጫወትባታለህ። ጡጦ አጥቢና አታሊ ጠንከር ትበል። ወገቧ አልቆመም። አልበላችም፣ አልጠጣችም፣ አታውቅም። በእናትህ ሳምንት ሳይሞላት ነው እኮ ልጃችን የነጠቀችን እና የመለስኳት ይዛችኋት እንድትሄዱ ሳይሆን ከአባቷ ጋር እንድታድግ ነው። በቃ እኛ ታንቺ ጋር ክርክር ይቅርብን። በቃ እኛ አሁን ወደድሽም ጠላሽም ወይ ክርክሩን መርጠሽ ከልጅ ጋር ትኖሪያለሽ ወይ ደግሞ የልጄን ቁጭ አድርገሽ ትወጫለሽ። ፖሊስ ያለሽ ነገር ጋርዳት መስል እሱን አሳይሻለሁ። ጋርድ መስል እኔ አትግፊኝ ብዬሻለሁ። በቃ ክብርሽን ጠብቂ። አላዛር ምን ውስጥ እንዳስገባሃትም ልጅ አላውቅም። ምን ውስጥም እንዳስገባሃት እውነቴን ነው። አሁን ክፈትልኝ ቤቱ። አላዛር ክፈትልኝ። ስለፈጠረህ አንተ ክፈትልኝ። እኔ ይኸውልህ አላዛር ከከፈትክ ሴትዮዋ ትውጣ። ካለበለዚያ በእኛ ግብግብ እቺ ህፃን ትጎዳለች። እኔ ምን ማድረግ እንደምችል ታውቃለህ። ስናደድ ህፃኗን ከእጇ ነጥቃታለሁ። ስለዚህ እልህ ውስጥ አታስገቡኝ። በክብር ህፃኗን ታስተኛ። መሄድ ከፈለገች ትሄድ። አፍሽን ዝጊ። ክብረ ቢስ አፍሽን ዝጊ።
ታና ልጅሽ እንዳልጨምቅሽ ባንቺ ምክንያት ኃጢአት መገባ መሰለሽ የፈለግሽው ዘይ እባክሽን ወረኛ ነሽ እኔ ምንም ወሬ የለም ምን አይነቶች የሆነ እናቴ አሁን አንቺ የመሄዱን ፍላጎት ካለሽ አቤት ክርክር ልጅን ጥዬ አልሄድም እኮ እዚህ ሁኚ አልሆንም እሷ ደግሞ እንዴት ነው ጥላ የምትሄደው አልሆንም አንድ እኔን ጥለሽኝ አትሄጂም ሁለት ደግሞ ልጅን ይዘሽ አትሄጂም አዎ መታረስ አይፈለግሽው ከፈለግሽ አንቺ ሄድሽ መታረስ ትችያለሽ እንጂ ልጅን ይዘሽ ከዚህ ቤት ንቅንቅ አትያትም በቃ ይሄ ትክክለኛው ገባሽ አንበሳ እኔ ጎበዝ ትክክለኛው ውሳኔ ነው ኧረ መጥኔ ስጥሽ አሁን ተነሽና ልጅቷን ይዘሽ ግቢ አንቺ መጥኔ ስጥሽ ና ተነሺ ምንም ማልቀስ ማለቃቀስ አልፈልግም እኔ አሁን እንድታለቃቅሽ አልፈልግም እባክሽ ግቢ ሱሊ አቁም በቃ አልፈልግም እኔ ምንም አይነት ነገር ተነሺ ግቢ አልገባም ለጠላት ይለቀስለት አታለቅሽ አላዛር በእናትህ እኔ መሄድ ነው ፈልገው አትሄጂም ከዚህ ቤት አትሄጂም እና አንተ እንደዚህ የሆነችብን ታዲያ እንዴት ነው የምንሆነው እኛ እንደዚህ እየተወጣቀሰችብን እንዴት እንሆን ተነሺ ኧረ በኢየሱስ ስም ኧረ በኢየሱስ ላይ ማልቀስ አልፈልግም እኮ እባክሽ እቺን እባክሽ በቃ እንኳን ለሰው ክብር የለሽም እውነት ሰው አክብረሽ አታውቂም መሰለኝ እኔ እያልኩያችሁ ያለሁት ገብቶሻል አይደል አታልቅሺ አታለቅስም እባክሽ ግቢ አልገባም በቃ እኔ አልገባም ልሄድ ነው ስሚ አማክረሽኛል ነግረሽኛል ለምን ደማማክር ለምን ማታማክሪ ምን ማለት ነው እናትህን አስገብተህ አሁን ስቃይ እኔ በቃኝ 3-4 ቀን የተሰቃየሁት በቃኝ ስለፈጠረሽ እባክሽ አሁንም ማልቀሱን መነዛነዙን ትተን እባክሽ ግቢና ቁጭ በይ በእናትህ በፈጠረ አምላክ በቃ አላዛር ሰው አታሳየኝ በቃ እኔ ልወጣ ነው በቃ አልቀመጥም እዚህ እና እናትህን ደግሞ በእኔ ህይወት ምንም አያገባትም ልጄ ከሆነ እኔ ነኝ ዋጋ የከፈልኩት እናንተ የከፈላችሁት ታስወራኝ ትሰማኛለህ አይደል እኔ ነኝ የከፈልኩት እንዴት ዋጋ ከፍዬ ይቺ ልጅ እንደናንተ ቢሆን ኖሮ የዛኔ አስወርዶኝ በቃ እንትን ብዬ ነበር ፈጣሪ የሰጠኝ ነገር ነው ገባህ አይደለ ስለዚህ ልጄን ይዤ መሄድ መብቴ ነው የትኛውን ዋጋ ከፍላችሁ ነው ልጄ የምትሉት አሁን ስትወለድ ነው የጓጓችሁት ያ ሁሉ ዋጋ የከፈልኩበትን ልጄ ዝም ብዬ የምሰጥ ይመስላል ስጪኝ አልኩሽ በቃ እኔ ደግሞ አልፈልግም እዚህ መቀመጥ ሰላሜን እኔ ጤና ለኔ ማለት ነው ጤናዬን እፈልጋለሁ ለልጄ ለነገ አሁን የሚያጓጓኝ ነገር አለ እሺ ለመኖር አንደኛው እናቴ ነበረች አሁን ደግሞ ሁለተኛ ሰው አለኝ ማንንም አልፈልግም ማንንም በህይወቴ በቃ ሁለት ሰው አለኝ ይበቃኛል እሺ እባክሽ ግቢ በቃ አሁን ማለት ነው አላዛር ሌላ ነገር ሳይፈታ ተው ግቢ አትበላተው አምላክ ወይ ሱሌማናት ወይ ስልክህን ስጠኝ እኔ ደውዬ እኔ በመውጣበት መንገድ ወጣ እሺ ደውይና ውጪ ሌላ ይመስላል አዎ በቃ አቁምልኝ አንዴ ካሜራውን አንተ ምንድነው የሚቆመው እንዳታቆም ለምን አይቆምም አንድ ነገር በሆን በእናንተ እንትን ነው አንድ ነገር ምንም አትሆኝም አንድ ነገር ሶስታችን እንሁን አንድ ነገር ምንም አትሆንም አንተ ነህ ተጠያቂ ምን ማለት ነው ምን አርጌሽ ከዚህ እናንተ ጋር እየተባበርክ የምታረገውን ምን አርጌ ተባብሬ ምን አረኩሽ ደግሞ በቃ መውጣት ፈልጋለሁ መሄድ ፈልጋለሁ አንተ አትጮህባት ልጄ ላይ በቃ አትወጪም አዎ አትጮህ በቃ ዞር በልልኝ ዞር አይደለም እዛ ጋር አውራ ከፈለክ ራቅ ብለህ አውራ ዞር በልልኝ አትጮህ አስሬ ልጄ ልጃት በይ ልጅሽ እኮ የኔም ልጅ ነው አይደል አንተ ልጄ ናት ብትል ያለ እኔ ፍቃድ አንቺም ከዚህ ቤት የማስወጣት መብት የለሽም አለሽ መብት አለሽ ወይ ማን ይሰጠሽ አለኝ ማን ራሴ እናትነቴ እናቴ ያለ ስልጣን አባትነቴ ይሄው እኔ ደግሞ አባትነቴ እዚህ አስቀርሻለሁ ለምን እናቴ ላይ እንደዚህ አልጮክም ነበር ስትወስድ እናቴ ጋር አተረጋጊ ስትል እኔ ምንድነው ምን እያልክ ነው እኔ ነኝ አምጬ ወለድኳት እንደውም ያንተ ልጅ አይደለችም እሺ አረ እንኳን ደስ አለሽ በቃ ያንተ ልጅ አይደለችም የኔም ሆነች አልሆነች አሁን እዚህ እስከሆነች ድረስ የኔ ናት ገባሽ ጭራሽ ያንተ ልጅ አይደለችም ለማለት በቃሽ በቃ ያንተ ልጅ አይደለችም ተወኝ በቃ ምን እየሆንክ ነው አላዛር ልታሳብደኝ ነው እንደምትፈልገው ለምን አሳብድሻለሁ ከኔ ራሱ ረጂ አርፈሽ ተቀመጪ በቃ እንዴ እኔ ከዚህ በላይ ምንም ላወራሽ አልችልም እናትሽ ሜል ከፈለገች እናትሽ ሜል አልሄድም ልጄን ጥዬ በቃ እዚሁ ጋር ታረጓት ነው ተባብራችሁ ምንም አናረጋችሁ እሺ ከእንግዲህ በእናትህ ጥዬ ልልህ ጭራሽ መጫወቻ
አይበቃትም በቃ ይዘሻቁጭ በያ አይበቃትም ወይ አይበቃትም ወይ ለአንቺ መፍትሄ የለሽም አትናገሪ በቃ በእኛ እንትን መፍትሄ የለሽም አትናገሪ ነገረኛ መሆንሽም በዚህ አትናገሪ በኢየሱስ ስም የምላስ ትራፊክ ሆናችሁ እንዴ አላዛር ከዚህ በላይ ትራፊክ አንቺ ትሆኛለሽ አላዛር ቁልፍ ስጠኝ አላዛር ቁልፍ ስጠኝ እኔ አንድና አንድ ልንገራችሁ አማትም አታከብሩም ወይ አማትም አታከብሩም አከብራለሁ በቃ ስጠኛ እኮ ከሰጠሁሽ እሷ አትወጣም ነው በቃ ትወጣለች ለምን ልጄን ይዤ ነው የምወጣው እኮ ልጅሽን ስትወጪ እኮ የኔም ልጅ ይዛለች የኔ ልጅ ይዛለ የትም አትሄድብህም ማለት እኛ ጋርድ አይደለንም እንደገና ደግሞ ቦክሰኛም አይደለንም እኛ ጸባይ ነው የለመነው እኛ ቦክሰኛም አይደለንም ተደባዳቢም አይደለንም እኛ እናንተ ሁለት ናችሁ እኛ አንድ ነን በእናትህ ተውልን እስቲ መንገድ ተውልን በእናትህ አላዛር ተው አንቀያየም እኔ መቀያየም አልፈልግም ታስቢ በላይ ታዲያ እሺ አሁን ሰዓቱም አለፈን እኮ አላዛር ሰዓቱም አልፏል ተው እኔ እንግዲህ ከዚህ ወጣለሁ ብለሽ የምትቀየሚ ከሆነ ተቀየሚ አዎ እኔ ከዚህ እንድትወጡ አልፈልግም አንቺም ሆነ እናትሽ ሁለታችሁም እዚህ መቀመጥ ካለባችሁ ተቀመጡ አይ ካላችሁና ሄዳለሁ መጥተይ ቆር ደግሞ አትይጂ ገባሽ አይደለ የምትይጂ ከሆነ በልጄ ምክንያት እኔ እጠይቅሻለሁ በህግ ገባሽ ልጄን ያለኔ ፍላጎት ልጄን ከዚህ ቤት ይዘሽ እንዳትወጪ ለደረሰብሽ ነገር ከፈለግሽ ይኸው ፊት ለፊት ያለልሽ እሷን ከሰሻት ከፈለግሽ አሳስሪያት እኔ ምን አገባኝ ታዲያ በእናንተ ግብግብ በእናንተ ግርግር የለመደሽ ናት እናት ታስሮ መውጣት ምንም ነገር ነው እሺ እኔ በእናንተ ግርግር እኔ ለምን ጎዳ ለምን ልጄ ልጣት እንዴ ምን ሆነሻል ልጄ ከኔ እንድትርቅ አልፈልግም እኮ ይኸው ፊት ለፊትሽ ከሰሻት የፈለግሽውን ማድረግ ትችላለች ይኸው እናትሽም ይኸው እኛ ሰርቀናል ታዲያ ይሄ ነው የምልሽ የሰረቀችው እናትህ ናት ስለዚህ አሁን እኔ በልጄ ምንም አይነት ነገር እንዲፈጠር አልፈልግም ነው የምልሽ ለአንዴና ለመጨረሻ ጊዜ ልንገርሽ ስለኔ ከሆነ የምታወሩት እኔ ልጄ እንድትይጂ አልፈልግም ከእናቴ ጋር ከሆነ እኔ እና እናቴ እንለያያለን ህግ የእናቴን ፋንታ እኔን አይጠይቀኝም የኔን ፋንታ እሷን አይጠይቅም ይኸው እሷ እንደፈለግሽ ማድረግ ትችላለች ምንድን ነው ህግ የምትለው ቆይ ህፃኗን መለስኩ አይደለ እንዴ ልጅቷ ከዚህ ቤት አትወጣም ነው አሁን እያልኩ ያለው ህግ የምትለው ምንድን ነው ልጅቷ መልሼ የለ አይ ለምን ቅር ያላቸውም ነገር ካለ ልጅቷን በመውሰድሽም ደግሞ የሚጠይቁሽ ከሆነ ይጠይቁሽ ያለው ሰው ካለ ቅራሪ ጠጣ እኔ አያገባኝም እሷ ራሷን ችላ ነው የምታወራው እንጂ ለእኔ አይደለም ገባሽ እኔ አሁን የምሟገተው ስለነሱ መቅረትና መቀመጥ አይደለም ስለ ህፃኗ ነው እየተሟገትኩ ያለሁት የልጅ ልጄን እኔ ቆሜ ማለት ነው ይዘው አይሄዱ አንተ እንኳን ብትፈቅድ አንተ ራስህ ብትፈቅድላቸው ይዘው አይወጡ የልጅ ልጅ ባይሆን እቺ የልጅ ልጅ ባትሆን እሱ እንደ እኔ ያስመርምሬ እውነቱን ያወቁ ቀን ካንቺው ጭምር ገደል ከታችኋል ኧረ እባክህ እውነት ተይ እንጂ ምን አገባሽ ያገባሻል ካንቺው ጭምር ያገባሻል አንቺን ያገባሁት ስበይ እባክሽ እሷን ምን ያገባሁት አንተ ነው አይደል አግብቼ እየኖርክ ያለሁት ወሬኛ ነሽ በእናትሽ ክብር የሌለሽ ክብርም አይደለሽ እኮ አንቺ ክብርሽን ለእቺ ጦርነት የፈጠርኩት እኔ ነኝ በዛው ብቀር ኖሮ ምን ታመጪ ነበር አላዛር ቁልፍ አሰጠም ለዘላለም ልጅሽም ታጫት ነበር ሱሌ እያየ ነው አይደል የሚያደርጉትን ነገር ከዚህ ቤት ወንድ ሆነ ይወጣ እንግዲህ